ላይ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። ከሷ ጋር ነበሩ ያውቃሉ እያንዳንዱ ነገር። ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆሜ ምን እንደኛ ያለው ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባረቅ አለመናገር ነገር አሁን ይቆጨኛል። የሚገርም ነገር እስከ አሁን ወደ ቀረስ ሰዓቱ እንደዚህ መዘግየቱ በራሱ ነው። እዛ ቤት ውስጥ ምን ያህል ግፍ እየተሰራ ነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ፣ ትንሽ ለቅሶ ፈልጉልንና እርማችንን እንኳን እናውጣ ብያለሁ። ነፂ ካረፈ ከጊዜያቶች በኋላ እህትና ወንድሞቿ አስደንጋጭውን ቃለ መጠይቅን ሰጥተዋል። ያወጡት መረጃ አሳዛኝም ግራ የሚያጋባም እንዴት እንደዚህ ይሆናል የሚያስብሉም ነገሮች ናቸው። ቤተሰቦቹ ካስናቀ ጀምረው ሚስቱንና የሚስቱን እናት ለነፃነት ሞት ተጠያቂ አድርገዋል። ከሞተ በኋላ ደግሞ ቤተሰቦቹ እየተገፉ እንደሆነም አረጋግጠዋል። በዚህ ቃለ መጠይቃቸው ውስጥ በህዝብ ዘንድ ብዙ ብዥታን የፈጠሩ ጥያቄዎችን የመለሱ ሲሆን ብዙዎቹ እስካሁን ከተሰሙት እውነቶች የተለዩ ሆነው አግኝተናቸዋል። ቪዲዮውን እስከ መጨረሻው ተከታተሉትና የእናንተን ትዝብት በኮመንት አጋሩን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ታሪኩ የሚጀምረው የዛሬ 4 ዓመት ገደማ ነው። ነፃነት ወርቅነህ በድንገት ራሱን ስቶ ይወድቃል። በዚህ ጊዜ እህቱ ትሰማለች። ዕለታዊ ሕክምናውን ከተከታተለ በኋላ አጠቃላይ ሕክምናውን አሜሪካን ሀገር እንዲያደርግ ትነግረዋለች። እሱም ተስማምቶ ሕክምናውን ለማድረግ ይሄዳል። ነፂ አሜሪካን እንደገባ በድጋሚ ራሱን ስቶ ወደቀ። ወደ ሕክምና በባለቤቱ አማካኝነት ተወሰደ። አንድ ሆስፒታል ካስገቡት በኋላ ግን ሚስቱም ሆነ ልጆቹ ተመላልሰው አልጠየቁትም። እህቱ ነፃነት ራሱ ነገረኝ ብላ እንደተናገረችው ከሆነ በሆስፒታል ሆኜ ሰው ናፈቀኝ፣ ሰው ሲመጣ ሳይ እኔን ሊጠይቁኝ እየመሰለኝ በጉጉት እጠባበቅ ነበር። አንድ ሰው መጥቶ ሳይጠይቀኝ ወደ ቤት ተመለስኩ። ቤት ውስጥም ለራሷና ለልጆቿ ምግብ አብስላ ለአንተ ከፈለክ አብስለ ብላለችኝ ብሎ ነግሮኛል ብላ ለቤተሰብ አይደለም ነፃነትን ለሚወድ ሰው ሁሉ አንጀትን የሚያሳር ንግግር በቃለ መጠየቁ አካታለች። እህቱ ስትቀጥል ወዲያው ነፃነት ከአሜሪካ ሲመለስ ኤርፖርት እንደተቀበለችውና እጅግ በጣም ጠቁሮና የፊት ገጽታው ተቀይሮ በከፍተኛ ህመም ውስጥ እንደነበረ ስትናገር ስታየው መቋቋም አቅቷት መኪና ውስጥ እንዳለቀሰች ትናገራለች። ነፃነት ከዛ ከመጣ ጀምሮ ከባለቤቱ እናት ጋርም ሰላም እንዳልነበረ፣ እናቷ ነፃነትን ተጠግቶ እንደሚኖር ሰው እንዳስመሰለችው፣ በዛ ቤት ውስጥ ነፃነት በነፃነት እንደማይኖርና ቤተሰቦቹን እንኳን እንደፈለገ እንደማይወስድ ስትናገር የዛም ቤት የቤት ኪራይ 48 ሺህ ብር የሚከፍለው ነፃነት እንደነበረ ቤተሰቦቹ አሳውቀዋል። ይህ ብቻ አይደለም፣ ባለቤቱ ንጹህ ነፃነትን ቃል በቃል ከዛ ቤት መጽሐፍትና ኮተትክን ይዘው ውጣ እንዳለችውም ጭምር ተናግረዋል። ብቻ በነፃነትና በሚስቱ እንዲሁም በቤተሰቦቿ መካከል ከፍተኛ ልዩነት እንደነበረና ሰላሙን ነስተውት እንደነበረ ሲናገሩ ወደ መጨረሻ የነበሩት 4 ዓመታት ነፃነትና ንጹህ እንደ ባልና ሚስት ሳይሆን ባል በውጭ ነው ልጆቹን እንደሚረዳ ሰው ሆኖ ነበር። ለዚህም ነፃነት በየወሩ $2500 እንደሚልክ ተገልጿል። ከዚህ ላይ የእኛን ሀሳብ እናስቀምጥ። ምናልባትም ነፃነትና ሚስቱ እንዲሁም የሚስቱ ቤተሰብ መግባባት የከበዳቸው ብለን የምናምነው ነፃነት ካለው አንዳንድ ባህሪዎች አንጻር ሊሆን ይችላል። ጓደኞቹ ጋር ጊዜ ለማሳለፍ የሚወስዳቸው ነገሮች በቤተሰቦቿ ዘንድ ቅራኔ ሊፈጥር ይችላል። ነፂ የአሜሪካን ሀገር መኖሪያ ግሪን ካርድ እያለው አሜሪካ አልኖርም ማለቱ ከዚህ ከመጠጡና ሌሎች ነገሮች ጋር ሊያያይዙበት ይችላሉ። በዛ ላይ አሜሪካ ቢኖር ከዚህ የተሻለ ገንዘብ መስራት ይችላል ብለው ስለሚያምኑ ያጎደለው ነገር እንዳለ ሊሰማቸው ይችላል። ምናልባትም የእነዚህ ነገሮች መደራረብ በሚስቱና በሚስቱ ቤተሰቦች ያለውን ቅራኔ ሊፈጥረው ይችላሉ ብለን እንገምታለን። ወደ ቤተሰቦቹ ሀሳብ ስንመለስ ግን በታምር ሚስቱና የሚስቱ እናት ነፃነትን አይፈልጉትም። ከሱ ጥቅምን ብቻ ነው የሚፈልጉ። አለመፈለጉ ደግሞ የበለጠ ስሜቱን ጎድቶታል። ነፃነት በጊዜ ወደ ቤት የማይገባው ቤት ውስጥ ሰላም ስለማይሰጡት ነው ያሉ ሲሆን የዛሬ ዓመት እንደገና በከፍተኛ ሁኔታ ታሞ በነበረበት ሰዓት ወደ ህንድ ለመሄድ የተወሰነውም ነፃነት ወደ አሜሪካ ሊሄድም በማለቱ ነው። አሜሪካ አስተማሚ የለኝም እዛ ምን አደርጋለሁ ብሎ እንዳስቸገረ፣ ከዛም እህቱና ወንድሙ ወደ ህንድ ሀገር እንደወሰዱ ሲናገሩ ነፃነት ወደ ህንድ ሀገር ወስዶትም ሕክምናውን ሲከታተል ልጆቹና ሚስቱ ኢትዮጵያ መጥተው እንደነበረ፣ ወደ ህንድ ሀገር ግን መጥተው ሊጠይቁት ፍቃደኛ አልነበሩም። ይልቅስ የቤት ፎቶ እየላከች ይሄን ቤት እንግዘው ትለው እንደነበረ፣ ነፃነትም እየተናደደ ስልክ ማንሳት እንዳቆመ፣ እሱ ስልክ አላነሳ ሲል አሁንም ሚስቱ የ50 እና 60 ሚሊዮን ብር ቤት አዋጥተው እንዲገዙ ተጠይቀው እንደነበረ ሲናገሩ
እንደዛ ታሞ በሰው ሀገር ባለበት ወቅት እንኳን የእሱ ጤና አላሳሰባቸውም ይላሉ። እሷ ብቻ ሳትሆን ልጆቹም አንድም ቀን ደውለው አልጠየቁትም ብለዋል። ነፃነት ከህንድ ሀገር ሲመለስ ጉበቱ መቀየር እንደማያስፈልገውና በቀላል ትሪትመንት በ1 ዓመት ውስጥ እንደሚሻለው እንደተነገራቸው፣ ነገር ግን አልኮል ቀርቶ ኮካ፣ ስፕራይት፣ አምቦ ውሃ ጭምር በፍጹም እንዳይጠጣ እንደተከለከሉ ሲናገሩ ይህንን ሀሳብም እንዲተገበር ለአስናቀና ለሌሎች ጓደኞች ሁሉ እንደተናገሩ ተናግረዋል። ታዲያ ነፃነት ለ7 ወራት ከሁሉም ነገር ቢርቅም ከዛ በኋላ ግን ወደ መጠጥ ተመልሷል ብለዋል። ይህንንም ያደረገው አስኔ እንደሆነ ገልጸዋል። ነፃነት እንደሞተ ገና የቀብር ስርዓቱ ሳይፈጸም ብዙ ቁርሾዎች እንደተፈጠሩና ከዛን ቀን ጀምሮ ቤተሰቦቹ እንደተገፉ እየተናገሩ ሲሆን ወንድማችንን እንድንቀብረው በስርዓትም እንድናዝን አልተፈቀደልንም፣ በቀብሩ ማግስትም ቢሆን መወራት የተጀመረው ስለ ገንዘብ ነው ብለዋል። አስናቀ እውነተኛ ጓደኛውን ነኝ ቢልም ውሸት ነው። እውነተኛ ጓደኛ እንደዛ አያደርግም፣ ጓደኛውን ሊገድል የሚችል ነገር አያቀርብም፣ እንዲጠጣም አያደርግም ያሉ ሲሆን አስናቀ በየሚዲያው የሚያወራው ሁሉ ውሸት መሆኑንም አረጋግጠዋል። የአስናቀ ውሸት የሚጀምረው የ29 ዓመት ጓደኛዬ ነው ከሚለው ጊዜ ጀምሮ ነው የሚሉት ቤተሰቦቹ፣ እኔ ቁሜ ነው የዳርኩት የሚለውም ከእውነት የራቀ ነው። ነፃነት ሲያገባ አስናቀ በቦታው እንዳልነበር አረጋግጠዋል። ዋናው ሀሳባቸው ግን አስናቀና ነፃነት ጓደኛሞች ናቸው አይደሉም የሚለው ሳይሆን ስለ ነፃነት ትክክለኛ መረጃ እየሰጠ አይደለም የሚለው ነው። ነፃነት መኪና ከገዛ 9 ወር እየሆነው ሲሆን 1 ወሩ ነው ገና ብሎ ይናገራል። በየሚዲያው ወጥቶ ነፃነት ቤትና መኪና የለውም ይላል። ይህ ሆን ተብሎ ለመለመን የሚደረግ ጥረት ነው። ነፂ መኪና ነበረው፣ ቤት ግን አልነበረውም። ይሄ የሆነውም ወራዊ ወጪው እጅግ ከፍተኛ ስለነበረ ነው ብለዋል። ሌላው አስናቀ ወጥቶ እያወራ ያለው አድቫንቴጅ ለመውሰድ የበለጠ ለመታወቅ ፈልጎ ሲሆን የገንዘብ ጉዳይንም ማንሳት የጀመረው ነፃነት ከሞተ 12 ቀን ሳይሞላው ነው። ለንጹህ 20 ሺህ ብር ከፍያለሁ፣ የነዳጅ ብር አንዳችሁም ልስጥ አላላችሁኝም እና የመሳሰሉትን ሀሳቦች እንዳነሳላቸው በቃለ መጠየቅ ውስጥ አካተዋል። ወንድምና እህቶቹ በጋራ በመስማማት በሰጡት ቃለ መጠየቅ መሰረት ስለ ወንድማችን በየሚዲያው እየወጣችሁ ለመታወቅና ጥቅም ለማግኘት የማይሆን ነገር አትናገሩ፣ እኛ ቤተሰቦቹን ገፍታችሁናል፣ እኛ ከእናንተ በላይ አዝነናል እያላችሁ ሞራላችን የሚጎዳ ነገር እየተናገራችሁን ነው። ወንድማችን ውስጥ ቆስሎና በነገር ተወግቶ ነው የሞተው የሚሉት የነፃነት ቤተሰቦች ለታላቅ ወንድሙና አንድ ስሟ እንዳይጠቀስ ለተፈለገች ሴት ነፂ ቃል በቃል እኔ ሰው የለኝም፣ የልቤ የምለው ጓደኛ የለኝም፣ አስናቀ እንደዚህ ታመመ መኪና ውስጥ አድርጎ ይዞኝ የሚዞረው የራሱን ጉዳይ እንዳስጨርስለት ነው ብሎኛል። በዙሪያው ያሉ ሰዎች ነፂን ለጥቅም እንጂ ጓደኝነትን ፈልገው እንዳልቀረቡት እንደነገራቸው አረጋግጠዋል። በመሆኑም እኛ ተገፍተናል፣ በወንድማችን ሀዘን ባይተዋር ተደርገናል፣ ይህንንም ይሁን ብለናል። ከልቅሶ ቀን ጀምሮ ሞራላችን የሚሰብር ድርጊት ተፈጽሟል፣ እሱንም አልፈናል። ግን እባካችሁ አሁንም ቢሆን ወንድማችን በየሚዲያው እየወጣችሁ መለመኛ አታድርጉት፣ በሕይወት እያለ የሚጠላውን ልመና ከሞት በኋላ ተፈጽሙበት በማለት ተናግረዋል። በተለይ አስናቀ ምን እንዳደረግነው ባናውቅም ነፂን ለህመም ከዳረጉት ሰዎች ጋር ሆኖ ለእኛ ጀርባ በመስጠት እየጎዳን ነው፣ ተወን ብለዋል። አያይዘውም ከዚህ በኋላ ምንም አይነት የገቢ ማሰባሰቢያ እንደሌለና ትምህርት ቤትም ሆነ ሌሎች የሚባሉ ፕሮግራሞች ከቤተሰቡ እውቅና ውጭ መሆናቸውን አረጋግጠዋል። ሁሉም ከሀዘን ይልቅ ጉዳዩን ወደ ኢቨንት በመውሰድ መጠቀም እየፈለጉ ነው። እኛ ደግሞ እንደ ቤተሰብ ይህንን አልፈለግነውም፣ ያመናል ብለዋል። ከባለቤቱ ጋር ተያይዞ በተነሱ ሀሳብም የነፂ እህት በኢቢኤስ በነበራት ቆይታ ስለሚስቱ ጥሩ ነገር ያወራችው በመካከላቸው ልጆች ስላሉ ለነሱ በማሰብ እንደሆነ እንጂ ሁሉንም ነገር ውስጣችን ያውቀዋል ብለዋል። በመጨረሻም ነፂን በትክክል የሚያውቁትና ስለ እሱ የሚያስቡ ባዩሽ ከበደ ሚጡ፣ ቤዛዊት መስፍን፣ አዳነች ወልደ ገብርኤል፣ ግርማ ታደሰ፣ አሌክስ እና ሌሎች ወደ ሚዲያ ያልወጡት እንጂ በሚዲያ ወጥተው የሚያሸረግዱት ሁሉ በማስመሰልና አንዳች ጥቅምን ለማግኘት በመፈለግ ነው። በሞቱ ማግስትም የተነሳው የገንዘብ ጉዳይ ነው ብለዋል። በአጠቃላይ በቃለ መጠየቅ የተነሳው ሀሳብ ነፂ ከመሞቱ ቀደም ብሎ በሚስቱ በልጆቹና በሚስቱ እናት እንደተገፋ በከፍተኛ ሐዘንና ተስፋ መቁረጥ ውስጥ እንዳለፈ ከሞት በኋላ ደግሞ በስሙ ጓደኛው ሊነግድበት እየሞከረ እንደሆነና ይህን በፍጹም እንደማይፈልጉ ሲሆን ነፂ ሰላም ያገኝንተው በማለት ሀሳባቸውንና ስሜታቸውን አጋርተዋል። እኛ ነፂ የህዝብ ልጅ ስለሆነ ነገሮች መውጣታቸውን እንረዳለን። ግን እባካችሁ ነፍሱ ሰላም ታግኝ፣ በህይወት ያሉትም ሰላም ይሁኑ። የግል ጥቅምን ለማስከበር በየጊዜው ስሙን በተለያዩ ሀሳቦች ላይ አታንሱት። በተለይ በህይወት በነበረበት ጊዜ የማይወደውን ነገር አትፈጽሙ እንላለን። አበቃ። እናንተን ሀሳብ በኮሜንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ